ማንቸስተር ዩናይትድ ለመገንባት ያቀደው አዲስ ተመልካች የሚይዘው ስቴዲየም አሁን ላይ ቀጣይ ወጪው ከፍ ሊል እንደሚችል ተገልጿል። ማንቸስተር ዩናይትድ ለመገንባት ያቀደው አዲሱ 100,000 ተመልካቾችን የሚይዘው ስቴዲየም ወጪው ከፍ ሊል እንደሚችል ታማኝ የመረጃ ምንጮች እየዘገቡ ይገኛሉ። ስታዲየሙ ቀድሞ የወጣለት የግንባታ ወጪ 2 ቢሊዮን ፓውንድ ቢሆንም በመዘግየት ምክንያት ወደ 3 ቢሊዮን ከፍ ሊል እንደሚችልም እንዲሁ እየተነገረ ነው የሚገኘው። የስታዲየሙ ግንባታ ሂደት በአሁኑ ሰዓት ከመሬት ይዞታ ስምምነት ጋር በተያያዘም እንደቆመ ነው የተገለጸው። ማንቸስተር ዩናይትድ ለመሬቱ 50 ሚሊዮን ፓውንድ እንዳቀረበ ይታወቃል። ባለቤቶቹ ግን እዛ ኦልድ ትራፎርድ አጠገብ ያሉ ባለቤቶቹ 400 ሚሊዮን ፓውንድ መጠየቃቸው እየተዘገበ ነው የሚገኘው። ግንባታው በፍጥነት ካልተጀመረም ወጪው እንዲሁ ከፍ ሊል እንደሚችል ከዛም አልፎ ወደ 10 ዓመታት ከፍ ይላል የሚል እምነትም እንዳለም ባለሙያዎቹ ማስጠንቀቃቸው ነው የተነገረው። ሰር ጂም ራትክሊፍ ከዚህ ጋር በተያያዘም በቅርቡ የሰጡት አስተያየትም ተጽዕኖ ሊያሳድር እንደሚችል እንዲሁ ዘግበው ተናግረው ነበረ። ዘሰንም ይህንን መረጃ አውጥቶታል። ዩናይትድ በቀጣይ ስታዲየሙን ለማስፋት ያቀደው ይህ ሀሳብ ምናልባት እክል ሊገጥመው እንደሚችል ከወዲሁ በስፋት መረጃዎች እየዘገቡት ይገኛሉ። በአሰልጣኝ አርቢዮላ እየሰለጠነ የሚገኘው ሪያል ማድሪድ የወርሃ የካቲት የወሩ ምርጥ ተጫዋች እጩዎቹን ይፋ አድርጓል። በአውሮፓ ሻምፒየንስ ሊግ ትላንት ምሽት ማንቸስተር ሲቲን 3-0 ያሸነፉት ሎስ ብላንኮቹ በስፔን ላሊጋም አሁን ላይ ሁለተኛ ደረጃ ላይ ይገኛሉ። ታዲያም የወርሃ የካቲት የወሩ ምርጥ ተጫዋቾቹን ይፋ አድርጓል። በዚህ መሰረት ቪኒሲየስ ጁኒየር፣ ቲቦት ኮርቷ እና ኦሬሊያን ቹዋሜኒ፣ ፌዲ ቫልቬርዴ እና ኤድዋርዶ ካማቪንጋ የወሩ ምርጥ ተጫዋች እጩ ሆነው መቅረብም ችሏል። ቀጣይ ማን ያሸንፋል የሚጠበቀው ጉዳይ ነው። ከዚሁ ከሪያል ማድሪድ ቤት ሳንወጣም ትላንት ምሽት ማንቸስተር ሲቲን 3-0 በአውሮፓ ሻምፒየንስ ሊግ የ16 ጥሎ ማለፍ ጨዋታም በመጀመሪያው ዙር ማሸነፋቸው እንዲሁ ይታወቃል። ከዚህ ጋር በተያያዘም እንግሊዛዊው ትሬንት አሌክሳንደር አርኖልድ ሪያል ማድሪድ የአውሮፓ ሻምፒየንስ ሊግን ማሸነፍ አለበት የሚል አስተያየት ሰጥቷል። ስለ ጨዋታዎቹም በቀጣይ ቡድኖችን ስንገጥም አንድም ሰበብ እንዲሁም ማቅረብ የለብንም፣ ምንም ሰበብ ሊያስፈልገን አይችልም፣ ማሸነፍ አለብን፣ ውድድሩን በእጃችን እንዲሁ አሸንፈን ዋንጫውን ማስገባት አለብን፣ ከፊታችን ማንም ይሁን ማንን ይህንንም የትኛውንም ክለብ ቢሆን ማሸነፍ እንዲሁ እንችላለን፣ የትም ስንጓዝ ለማሸነፍ እንደምንሄድ ማንም ማወቅ አለበት የሚል አስተያየቱን ለቲኤን ስፖርት በተናገረው ሀሳብ ላይ ተደምጧል። የመርሲሳይዱ ክለብ ሊቨርፑል ኃላፊዎች አሁን ላይ ክለቡ ውጤት እያጣ ይገኛል። በተለይ በአውሮፓ ሻምፒየንስ ሊግ በጋላታሳራይ የመጀመሪያ ዙር ጨዋታ ሽንፈትን አስተናግዷል። በፕሪሚየር ሊጉም ያን ያክል የንቃት ተሳትፎን እያደረገ አይገኝም። ከዚህ ጋር በተያያዘም አርኔ ስሎት በክለቡ እምነት የላቸውም የሚሉ መረጃዎች ሲወጡ ነበር። ግን ኃላፊዎች አሁን ላይ በአሰልጣኝ አርኔ ስሎት ድጋፍ መስጠታቸው ተሰምቷል። አሰልጣኝ አርኔ ስሎት በሊቨርፑል ቤት እስከ 2027 የሚዘልቅ ኮንትራትም አላቸው። የሊቨርፑል ከፍተኛ አመራሮች በአሰልጣኙ ላይ ትልቅ እምነት እንዳላቸው ለክለቡ ቅርብ የሆኑ የመረጃ ምንጮችም ዘግበውታል። ኃላፊዎቹም አርኔ ስሎት ነገሮችን ለማስተካከልና ቡድኑን ወደ መስመር የመመለስ ትክክለኛው አሰልጣኝ ወይንም ለመመለስ ትክክለኛው አሰልጣኝና ሰው ናቸው የሚል እምነት አላቸው ተብሏል። በበርካቶች ዘንድ አግራሞትን ፈጥሯል። ክለቡ በሚቀጥለው ክረምትም አርኔ ስሎትን የማሰናበት እቅድ እንደሌለው ጠቁሟል። ይህ በእንዲህ እንዳለም ሊቨርፑል ቀጣይ ክረምት የክንፍ ተጫዋቾችንም የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው። ብዙዎች አሰልጣኝ አርኔ ስሎት ሊቨርፑል ሊለቁ የሚችሉበት እድል ሰፊ ነው የሚል እንዲሁም መላምትና ሀሳብ ሲሰጡ ነበር። አሁን ግን የክለቡ ከፍተኛ አመራሮች በአሰልጣኝ አርኔ ስሎት እምነት እንዳላቸው ተዘግቧል። ማንቸስተር ዩናይትድ የተከላካይ ወይንም የሴንተር ባክ ተከላካይ የመሃል ተከላካይ ለማስፈረም አሁን ላይ እቅድ እንዳለው ተገልጿል። በዚህ መሰረት የኖቲንጋም ፎረስቱን የመሃል ተከላካይ ሙሪሎን ለማስፈረም በቀጣይ ክረምት በሾርት ሊስት ወይንም ራዳር ውስጥ ማስገባቱን ዛሬ በወጣው መረጃ ተጠቁሟል። ከዚህ ጋር በተያያዘም ማንቸስተር ዩናይትድ የ23 ዓመቱን ይህንን የመሃል ተከላካይ በቀጣይ ለማስፈረም ጥያቄ አቅርቧል ወይንም ለማቅረብ ተዘጋጅቷል የሚሉ መረጃዎች ወጥቷል። ሊሳንድሮ ማርቲኔዝ በዚህ ሰዓት በጉዳት መሰቃየቱን በተደጋጋሚ ጉዳት እያጋጠመ መሆኑን ተከትሎ ዩናይትድ የሱን ተተኪ ለማምጣት አሁን ላይ ማሰቡ እየተዘገበ ነው የሚገኘው። ከዚህ ጉዳት ጋር በተያያዘ ማንቸስተር ዩናይትድ በጉዳት መታመሱን ተከትሎ የሃሪ ማጓየርን ቀጣይ በማንቸስተር ዩናይትድ የመቆየት እድልን ለማስፋት ኮንትራቱን ለማራዘም
አሁን ላይ እያቀደ እንደሆነም ለሃሪ ማጓየርም እድል እየሰጠው እንደሆነም ተገልጿል። የ33 ዓመቱ የማንቸስተር ዩናይትድ የመሃል ተከላካይ ሃሪ ማጓየር በአሰልጣኝ ማይክል ካሪክ በተለይ የመልበሻ ቤትን ለመቆጣጠር ትልቅ ሚና ከሚኖራቸው ተጫዋቾች መካከል አንዱ እንደሆነም ያምንበታል ተብሏል። ከዚህ ኮንትራት ጋር በተያያዘ ምናልባት አሁን ላይ በሳምንት 190,000 ሳምንታዊ ፓውንድ ሳምንታዊ ደሞዝ ይከፈለዋል ሃሪ ማጓየር። ኮንትራቱ የሚራዘም ከሆነ ማንቸስተር ዩናይትድ ወይንም ለማራዘም ከፈለገ 100,000 ፓውንድ በሳምንት ደሞዙን ማውረድ አለበት የሚል ዩናይትድ እምነት አለው ተብሏል። ከዚህ ጋር በተያያዘ ኤሊሳንድሮ ማርቲኔዝ ጉዳትን ተከትሎ ዩናይትድ በቀጣይ ክረምት ሙሪሎን ለማስፈረም እቅድ መያዙም ተሰምቷል።